አሁን እዚህ ጋር ምን ትሰራለህ? ምን አገባ? አይመለከትህም። ሲጀምር ደግሞ የሰው ቤት ዝም ብሎ ተገንጥሎ አይገባም። ስነ ስርዓት የሚባል ነገር አለ። እያወራሁ ነው። አስጨርሰኝ። ምንድን ነው ማስጨርሰኝ? እኛ ፈልገን የመጣ ነው አንተን አይደለም ሩታ ነው። በመጀመሪያ ደረጃ ገብቶሃል? እንደ ትልቅ ሰው ልናወራት ነው የመጣ ነው። መጀመሪያ እርቅ ፈጥራ ነበር አይደለ? ከሄርሜላ ጋር እርቅ ፈጥረው ሁላችሁም እርቅ ለመፍጠር አንድ ሁለት እያላችሁ ነበረ። ግን ፈጥራ በዚህ ናህል ልክ የተቀየረችበት ምክንያት ምንድን ነው? ሲቀጥል ደግሞ እሱ ወንድሟ ነው፣ እኔ ጓደኛዋ ነኝ። ብናወራት ምንድን ነው ችግር? ብናወራት ነው እንጂ በመጀመሪያ ደረጃ እሷ እናንተን ማውራት አትፈልግም። ትሰማላችሁ? እናንተ ምንም ስላልሆናችሁ እናንተ ማግኘትም ማውራትም አትፈልግም። ሲቀጥል ደግሞ ያለ ሰው ፍላጎት ወይ ሳትጠራችሁ ኑ ሳትላችሁ ዝም ብላችሁ ገንጥላችሁ ሰው አይገባም። ስነ ስርዓት የሚባል ነገር አለ። በመጀመሪያ ደረጃ ታውቀው ነገር አሻውን ውጡ። በቃ የመጣንበትን ጉዳይ ሳንጨርስ ወዴትም አንሄድም። አንተ ጸብና የሆነ ነገር ፈልገህ ከሆነ ችግር የለውም። እኔ እናንተ መጨረስ እንችላለን። ግን እዚህ ጋር እኛ እሷን በስርዓት ልናወራት እንጂ ከአንተ ጋር ልንጣላ አይደለም። እሷ ደግሞ እናንተ ማውራት አትፈልግም። ምን ታውቃለህ አንተ? አውቃለሁ። ምን ታውቃለህ? ብታውቅ ሙትላችሁ ነበር። ከዚህ በፊት ልታገኛት ብዙ ሞከራችሁ። የሚገባ እዚህ ጋር ቁጭ ብለህ እኮ እንደ ዘበኛ እኮ ቁጭ ብለህ ማለት ነው። ምንም ልሁን እሱ ችግር የለም፣ አይመለከትህም። ግን አሁን የሰው ቤት መታችሁ አትረብሹ። ሩታ ምን ታደርጋችሁ? ምን አደረገችው? ሩታ ሄርሜላ አጠገብ የምትደርሰው ነገር ላስጠነቅቃችሁ ለአንድና ለመጨረሻ ጊዜ ደረሰችው። ይኸውልህ እያስመሰለች ሄርሜላ ህይወት ላይ እየመጣች መጠቀም የምታደርጋትን ነገር እንድታቁም ነው። እኔ ላስጠነቅቃችሁ ልጅ ጋር ልጣላ አይደለም። አንድ ነገር ልንገርህ፣ ሩታ ሄርሜላ ህይወት ውስጥ ለአንድ ሰከንድ እንኳን ገብታ አታውቅም። ያቺ እህት ሄርሜላ እንጂ በየቀኑ በየሰዓቱ ህይወቷ ገብታ እየበጠበጠች ብዙ ነገር እየፈጠረች ያለችው እህትን ስነስርዓት ማስያዝ ካለበት እህትን ስነስርዓት ሲያዝ፣ አለበለዚያ ግን ሌላ ነገር ከፈለግ በፈለገው መንገድ ቤት እንችላለን። ያዘች ለምንድን ነው ከህይወታ ያልወጣቸው? እሺ ይህን ምላሽ እህትን አስወጣት። ለምሮ ሰማኛለህ? ከህይወታቸው ወጣች አይደል እንዴ? አልወጣችም። ወጣች በኋላ ህይወቷ ላይ እየመጣች እየበጠበጠች አልወጣችም። ሚኪያስ ያልወጣችው እህት ስለሆነች እዚህ ጋር ሰማኛለህ? አብርሃም የሄርሜላ ነበር እንጂ የሩታ አልነበረም። ስለዚህ ሩታ ነች አሁንም ህይወቷ ላይ እየመሳቻለች። አሁን ገና ትልቅ ጥፋት እያጠፋ እንደሆነ አሁንም አንተ እንደዚህ ማመንን እየቀጠልክ እየሰማኸኝ ነው። ይኸውልህ በመጀመሪያ ደረጃ አብርሃም የራሷን ማድረግ የምትፈልግ ከሆነ በሌላ መንገድ እንጂ ሄርሜላን ተጠቅማና ሄርሜላን እየጎዳች ስሟን እያስጠፋች አይደለም። ከአብርሃም ጋር ጅላጅሎቹም አንድ አንተ ላይ ሁሉ አሽከር እዚህ ጋር ቁጭ ለምታለቀልቀው ምናልባት ይሆናል። ትርጉም የሌለው ነገር አታውራ። ሰማኛለህ? እየተጠቀሙባት ነው፣ ሩታ እየተጠቀመችባት ነው፣ ብሱ እየተጠቀሙባት ነው እያልክ ከሆነ እህትህ ጅል ነች። ማገናዘብ አትችልም ማለት ነው። ሪያሊቲውን ነው የምነግርህ፣ እውነቱን ነው የምነግርህ። ስለ ሪያሊቲ ምናምን እዚህ ጋር ልታወራ እውነታ ነው እኮ ሪያሊቲ ማለት እውነታ ነው በአማርኛ ምናምን እያልክ እየተጠቀመችባት ነው። ሩታ ሄርሜላ ላይ እየተጠቀመች ነው ካለ ስለዚህ ነኝ ምን ነው ደበረ። ስለዚህ ሂድና ጠራት። አልጠራትም። እዚህ ጋር ሌላ ስለ ሄርሜላ ማውራት ወደዛ እባክህ። እኛ ፈቃዱን ጠይቀን እኮ ነው የገባ ነው። ምገባ ከሆነ ለአንተ ጥለን ነው የምናወጣ። ምንም እኮ ጉዳይ ሌላ ነገር ነው። ይህንን እንደዚህ ማለት ነው። ቆፍጠን ብላ አውራ። ሩታን ፈልገን የመጣ ነው። አገናኘን። የሰው ቤት አትበጥብጥ። ይሄ ወሮ በላነት ባህሪን ውጭ መጨረስ ትችላለህ። አይጋርክም። ይኸውልህ ወሮ በላነት እስቲ ግራ የሚገባ የሰው ቤት ያለ ፍቃድ መተህ ወሮ በላ አለመሆን ምን ማረጋገጫ አለ? እኔ ቆይ ጥበቃ ነው ፍቃድ ነው ዝም ብሎ የሚገቡ ተረኛ ነኝ እኔ። ስለዚህ ሄደህ ጠይቀው ጓደኛን። ማንን ልጠይቀው? ይኸውልህ መጠየቅ ያለብን ጠይቅ። አሁን የመጣሁበት ጉዳይ ሁሉ ነገር እናውራና ማለት ነው። ይኸውልህ በመጀመሪያ ደረጃ ከዚህ ቤት ውጡ። ማውራት ካለባችሁ ደውሉላት። ፈቃደኛ ከሆነች ታስገባቸዋለች፣ ታወራችኋለች፣ እኔም እፈቅድላችኋለሁ። አለበለዚያ ግን አንተም የሰው ቤት በመበጥበጥ ልትከሰሱ ሌላ ነገር ልትገቡ ትችላላችሁ። ክስ ለእናንተ ለእናንተ ሊቀላል ነው። ያለ ፍቃድ አሁን ጥበቃው ራሱ ድንገት ደውላ መስመቶ አንድ አንጠልጥሎ ያስወጣችኋል። ሌላ ፖሊስ ምናምን አያስፈልግም። ጥበቃው ራሱ እንዲኮን ተደረጉ ያደረጋል። አንተ ፈረውኝ ራሴ ደነገጥኩኝ። እንግዲህ ምን ማድረግ ይቻላል? ስፖርተኛ ጥበቃ ነው ያለው በነገራችን ላይ። ለምን የመንግስት አካል ሊያሰራ መዛት ከቻለ ተደባዳቢ ነው። ለምን የመንግስት አካል እና ትጎዳላችሁ። ስለ ጉዳት አታውራ። እናንተ አእምሯችሁ ተጎድቷል። ስለዛ አሁን የምንፈልጋት ሩታን ነው። ሩታን ጥራለን። ሩታን ልጠራልን ካልቻለ ሀሳባችሁ ራሱ ከሆነ ዝብርቅርቅ ያለ ነው። ለምንድን ነው ሩታን የምፈልጋት? አንተ ባለጉዳዩዋ ሄርሜላ ነች አይደል እንዴ? ሄርሜላ ነች ተጎዳች እያልከኝ ያለው። ስለዚህ የተጎዳችዋ ልጅ ማውራት ካለባት መታ እሷ ማውራት ትችላለች።
ሩታን ማስወጣት ካለብህ ለሀሳብ ወረዳ ያስወጣቸው እንጂ እህት ምንም ማሰብ የማትችል ሰው ይሰማኛል። አንተ ማድረግ ካለብህ የህግ አካል ጋር ሄደህ የህግ አካል ጋር አይጠበቅብኝም። የተከበረ ቤት ስትል ነበር። እንደ መጀመሪያው አንተን ጥለን እንወጣለን። አስፈላጊ ሲክስ ፓኬ ላሳይ ዋንፓት እንዳለናቃል ነው። አይ ሲክስ ፓኬ ምን ያስፈልገሽ ነው? እስኪ አውጪው እንዳደነግጥ ለማንኛውም ወደ ቀጠል ብዬ ላውራችሁ የመጡላ መስለኝ ድራማ ነው። ሩታም ጉዳ አንተ ሄርሜላ ጉዳ ደግሞ አንፈልግ ገብቷል። ማን የገባችሁ እዚህ ጋር ፍቅር ነበር መጀመሪያ ላይ አይደለም። ማንገባችሁ መጀመሪያ ሄርሜላ ነው። ፍቅር አታስጨርሰኝ ነው አይደለም። ሀሳብን እንድረዳ በትክክለኛ መንገድ አስረዳኝ። አሁን መጀመሪያ መሀል የገባችሁ ማለት ሄርሜላ ከሄርሜላ በኋላ ነው ሰው በቅርብ ሰሞን የመጣችሁ እቺ ፍቅር ነው። ስለዚህ አሁን በስነ ስርዓት ሄርሜላ ብቻ ስለምትደግፏት እኔ እኮ ሀሳብን አስጨርሰኝ። ሩታ ማለት የሄርሜላ ትዳርና አብርሃም አብረው ባሉበት ሰዓት ነው ድጋሚ መታ ህይወቷን እየመጠቀለች ነበር ማለት ነው። እሱን ራስ ማምነው የምታውቀው ነገር ነው። ከዛን ሲቀጥል ሩታ መመለስ ትችላለች፣ አብረን በፈለገችው መንገድ መሄድ ትችላለች። ግን የሄርሜላ ህይወት ትውጣ። እኔ ላስጠነቅቃትና ለአንድና ለመጨረሻ ጊዜ ሄርሜላ ላይ እሷም ትሁን ፍቅርም እንዲደርሱባት አልፈልግም። አይ ካለች ወደ ሌላ እርምጃ ነው የሚሄደው። አሁን እሷን ማግኘትና ማውራት ነው ፈልገው ማድረግ ልንገርህ። በመጀመሪያ ደረጃ ባልና ሚስት ነበሩ ሁለቱ አይደል? ስለዚህ ሁለቱ አንድ ናቸው። ሩታ ማለት አብርሃም ማለት ሩታ ማለት በመጀመሪያ ደረጃ ሲቀጥል ደግሞ ሰማንያ ቀን ሀሳብን አስጨርሰኝ። በመጀመሪያ ሲቀጥል ደግሞ ስለ ሰማንያ ቀን ወደ ሲቀጥል ደግሞ በየትኛውም ሁኔታ በየትኛውም ተአምር ሩታ እስቲ ሄርሜላ ጋር በየትኛው ሂሳብ ነው ህይወት ውስጥ የገባችው? እንደታረቀ ሰው ሆና እሷን መጠቀም ያደርጋል። ሁሉም ሰው መጡ መጀመሪያ ደረጃ አንተን ፈልገን አንተን ልናወራ አይደለም የመጣ ነው። ገብቶሃል? የሚገባህ የምትረዳ ከሆነ ማለት ነው። ሩታ መጀመሪያ ላይ ከአብርሃም ጋር ነበረች አይደለ? አልፈልግህም አለችው። ሄርሜላ ገባች። ከሄርሜላ ጋር እያለ የሆነ ነገር ሀፕን አደረገ። አሁን ጋር ከፍቅር ጋር ሩታ ኮላብ አድርጋ እንደዚህ አይነት ማስመሰል ምን ይሉታል ነው። ገብቶሃል? በአንድ ሴት ላይ እሷም ሴት ነች አይደለ? ሩታም ሴት ነች፣ ፍቅርም ሴት ነች። ሴት ሆነው ሴት ላይ እንደዚህ አይነት መጥፎ የባለጌ ስራ መስራት ምን ይሉታል? የምን ብልግና ነው? ብልግና እኮ ከተባለ ከሄርሜላ በላይ ብልግና መጥፎ ነገር ስለ ሄርሜላ ስለሆነች እዚህ ጋር እህት ስለሆነች እዚህ ጋር ማስመሰል አያስፈልግም። በብልግና ደረጃ እንደናንተ አልባለገ ሰው የለም። እኔ ልንገርህ ምን አደረገ? ዝም እያልን ስለሆነ የሄርሜላን ስም እያነሳ የምታጠልሸውን ነገር ብታቆም ይሻላል። ከዚህ በፊትም ነግሬሃለሁ፣ ትናንትናም ደግሞ ሆነ ሄድኩ። ይሄንን ነገር አንተን ልክ ማስገባት ካለብህ በምናስገባ መንገድ ልክ እናስገባለን። አንተ እስኪ ወንድ ነው ወንድ ወጥቶሃል። እስኪ የሆነ ነገር አድርግ። የሰው ቤት ላይ ተቀምጠው ወጣ በልና አንተ እኛን ለማውራት ሞክር። ትናንትና እኮ ለሁለት ታገኟችሁ ምንም ተልፈሳፍሰህ እኮ ነው ሮጥ አሁን ያም ሆነ ይህ የሰው ቤት መታችሁ አትረብሽ። እዚህ ጋር የሰው ቤት የመወጡት ፍቃድ የላችሁም፣ አይደረግም። ብልግና ነው። አሁንም ቢሆን ፍቃድ አለን። ከዛን ሲቀጥል ደግሞ እኔ ላናገረው የመጣሁት አንተን አይደለም። የቤት ባለቤት ሩታ እንጂ ሌላ ማንም ሰው ልናናገር የመጣ ነው። ደግሞ ታገኘህ ነበር። አሽከር አይደለም፣ ባለቤቷ ልናናገር ነው የመጣ ነው። ሄርሜላ ላይ የምትደርሰውን ነገር እንድታቆምና ፍቅር ተብያም ደግሞ ሄርሜላ ላይ የምትመሰጥረውና ይሄ ተንኮል የምትሰራው ይሄ የእንሽላሊት ስራ እንድታቆም ነው የምፈልገው። እሱን ላስጠነቀቃትና ከሄርሜላ ህይወት የሚሆን ከአብርሃም መውጣት ካለበት በስንት ስርዓት አስረግጬ ነግራትና እንድትወጣ ነው ማስጠነቀቃት። ከሄርሜላ ከአብርሃም ህይወት ሩታም ትሁን ፍቅርም ትወጣለች። ሰማኝ አይደል? ኦኬ። አንተንም ታስወጣቸው። ማስወጣት ባለብን መንገድ እኛ እናስወጣለን። አንተ እሱ የሚመለከት ነገር አለ። ማታደርገው ነገር ስለማይመለከት ለምን ታወራለህ? ማውራት ካለብን ይኸውልህ እንግባባለን። አይ ካሉ እኛ ችግር የለውም። መሄድ ባለብን መንገድ እንሄዳለን። ሌላውም ሰው በዛው ልክ እንዳንተ በድድብና አይደለም በንግግር ምናምን ሰው ነን። ስለዚህ እናናግራትና መሄድ ካለባት መውጣት ካለበት ከህይወት እንድትወጣ ነው የምናደርገው። ሌላ በቃ አትከራከረን። ለዚህ ጋር አሁን እየተግባባን አይደል? አሁን እናንተ እዚህ ጋር ስለተንጫጫችሁ ሁለቱ ናችሁ ስለመጣችሁ እሰማችኋለሁ ማለት አይደለም። ሲቀጥል ደግሞ በዚህ
በዚህ ልክ ሩታን የመናገር መብትም ሞራልም የለህም። ገባ? ምክንያቱም ትክክለኛና መልካም ስነ ምግባር ያላት እህት ስለሌለ ትክክለኛ ያደረገች ሰማኝ። ምኑ ጋ ነው ትክክል ያደረገችው? ሄርሜላ ከመጣች ጀምሮ ጥፋት እሷ ጥፋት፣ አስተሳሰቧ ጥፋት፣ አመለካከቷ ጥፋት፣ በሄደችበት ቦታ ሁሉ ጥፋት፣ የሰው ህይወት ማበላሸት፣ የቱ ነገሯ ነው መልካም? እንዴ አንተም ሲጀመረ ወንድሟ አንተም ራሱ እንደሷ ነው። ምንም አትለይ። ሌላ ነገር ውስጥ እንድንገባ አትገባብዘን። ብዙም እንድንናገር አታድርገን። ችግራችን ከአንተ ጋር ሳይሆን ከሩታ ጋር። የሰው ቤት አትወጡ። እየሰማኝ ነው አይደል? አልሰማህም። እንኳንም ሰማም አልሰማም አንተ ጉዳይ አይደለም። በቃ ማናገር ካለብን እሷን ጥራትና እናናግራት። ለምንድን ነው የማይገባችሁ? ለምንድን ነው የምትረዱት? አማኑ ውጡ። ሌላ ነገር አንፍጠረው። እነዚህ ጋር ሌላ ነገር አትፍጠሩ። ሌላ ነገር እኮ ካልፍጠር ካልመጣች አንወጣም። ዞሮ ወጣለች የለችም። አንወጣም። መረጃ ተነግሮን በፍቃድ ይመጣ ነው። ጭራሽ ሰላይም ቀጥራቸዋል። ትሰማኛለህ? ሪሴፕሽን እኮ አስፈቅረና አለች ተብለን ይመጣል። ስለዚህ እሷ ደግሞ ካልጠራት እኛ አንወጣም። ውጡ። የለችም። ምንም ያስወጣን ነገር የለም። አሁን ህፃን ልጅ ተኝቷል። ውጡ። ይኸውልህ አስፈላጊ ከሆነ አንተንም እንደዚህ አንጠልጥ እያስወጣ ያለኝ እኛ አይደለም የምንወጣው። ወሬን አታብዛ። አይ ደስ አይልም ብራዘር። ምን እናስወጣው? ከሆነበት ደግሞ ሌላ ነገር ደግሞ ዛታች መዘዝ ታመጣለህ። ስለዚህ እውነት ለመናገር ማለት ነው አሁን አልተግባባንም መሰለኝ። ከዚህ በላይ ማውራት እኔ አልችልም። ሚኪያስ እህትህን ለእህት አስበህ ነው የመጣው? ለእህት ተጨንቀህ ነው የመጣው? ስማኝ እየሰማሁ እኮ ለእህት አስበህና ተጨንቀህ ከመጣህ መጀመሪያ የሆነ ጽዳት የሚጀምረው ከቤት ነው። የትኛውም ነገር ጽዳት ማስተካከል። እየነገርኩህ የቤት ገመና ሰው የአደባባይ ገመና ነው። ሁሉ ነገር ገመና ልትነግረኛቸው አንተ የአንተ ገመና የእህት ገመና የአደባባይ ገመና ማጽዳታችን ስማኝ፣ ስራ መጠበቅ ቁጭ ብለህ ጠብቅ። እሺ ስማኝ፣ ሞግዚት ነህ፣ የልጁ ጠባቂ ነህ። ምንድን ነህ አንተ? ምንም ልሁን አይመለከተው ማንነት ምንም አይመለከተው። እኔ ደግሞ እየነገርኩህ ልትሰማ ከሆነ ገመናችሁ የአደባባይ ነው። ሲቀጥል ደግሞ ጽዳት ማስተካከል የሚጀምረው ከቤት ነው። አደባባይ እዛ ዝብርቅርቅ ወጥቶ እህት እዛ የትም ባል ጋር እየመጣች ከዛ ደግሞ አደባባይ መዞር ትችላለህ። ከስንቱ እዛ ከኛ ጠላቶች መሀል የምትመደብ ሰው ስለሆን ሄደህ አደባባያችን ዙር። አደባባይ ነገር አደባባይ ያላችሁ አላችሁ ውሸት ምናምን ወሬ የምታመናፍሱበት ምናምን አላችሁ። በቃ እዛ ሄዳችሁ አናፍሱ። አሪፍ ነው። የእናንተ ነው። ማንኛውም ይኸውልህ ይህ ነገር በተፈጠረበት ጊዜ ሩታም ቡዜም ሄርሜላም አንድ ላይ ሆነው ታርቀው ነበር አይደለ? ይህን ታውቃለህ። እነ እዩም ከነ ጆ ጋር ሲታረቁ ከነ አሚሩ ጋር ሲታረቁ ነበረ። ግን ደግሞ ይህ ነገር እንደ አዲስ ያፈረሰችው ሩታ ነች። ምክንያቱም ከፍቅር ጋር አበራ ማለት ነው። ሄርሜላ ላይ ሌላ ሴራ እያሴረችበት ነበር። ገብቶሃል? ይኸውልህ ምርጥ ሰው ነች፣ ጥሩ ሰው ነች የምትል ከሆነ ከምርጥ ሰው እንደዚህ አይነት ስራ አይጠበቅም። ገብቶሃል? ከምርጥ ሰው ከጥሩ ሰው እንደዚህ አይነት ስራ አይጠበቅም። ይኸውልህ ስማኝ፣ ይኸውልህ አንተ ማውራት በጣም ትወዳለህ መሰለኝ። እኛም አውርተን ስለምንሄድ ሩታን አግኝተን አውርተን ስለምንሄድ እኛም ጊዜ አለን። ገብቶሃል? እኛም ስራ ስላለብን ማለት ነው። ስራውን ያበላሻችሁት መጀመሪያ እናንተ ናችሁ። ስራውን ያበላሻችሁት መጀመሪያ ሩታ ነች። አንተ አይመለከተህም። እሱ የምታውቀው ሩታ ብቻ ነች። ምክንያቱም አንተ ስለማታውቅ ስራ ያላችሁ ልጆች እናንተ ጥበቃ ምናምን ሰላይ ምናምን ጥበቃ ስለሆን ከአንተ ይህን ነገር አይመለከትህም። የበላይ አካሎች ነው የሚመለከታቸው። እኛና ሩታ ነው የምናወራው። እኛና ሩታ ነው የምናወራው። አሽከር የማውራት ፍላጎት የላትም። ተላላኪ የማውራት ፍላጎት የላትም። አንተን ነው ማውራት የማትችለው። እኛ ነው የምታወራው። ነገር አሽከር አንተ ስለሆን ከአንተ ነው የማታወራ። ታወራናለች። ጥበቃና አሽከር ስለማትፈልግ ምናልባታችሁ መታ ማውራት ትችላለች። አሽከሩ አንተ ነው ይችላል ማውራት ካልፈልግ ሰማን ከሆነ ስለ ስራ አንድ ነገር ደግሞ ይላችሁ ሰሙኛላችሁ። አሁን የሆነ ሄርሜላና አብርሃም አንድ ላይ እንደሆኑ ብዙ ጥራችኋል፣ ብዙ ነገር ለማድረግ ሞክራችኋል። አብርሃም ከህይወቱ ኢግኖር አድርጓታል፣ አልፈልግሽም ብሏታል፣ አባሯታል። ግን ደግሞ በዛው ልክ ተመልሳ እንዲ እህትህ እኮ ከዚህ በፊት ከህይወታቸው ወጥቻለሁ ብላ ብዙ ነገር ብላ፣ ግን ተግባር ላይ ዜሮ ነች። ገባ? አሁን እንደ ትክክለኛ ነገር ነው የምናወራው። በቃ ከህይወቷ ወጥቻለሁ፣ ከአብርሃምም ከሩታም ህይወት ወጥቻለሁ ብላ አልወጣችም። ከመለዛ ትመጣለች። እዚህ ላይ የመርሳት ችግርን ካለባት እኔ አላውቅም። እሱ እናንተ ደግሞ እዚህ ጋር አንተ የመርሳት ችግር ላስታውስ እኮ ሊጨርስና ሰሜን ሄርሜላ ከወጣችላቸው በኋላ ትላንትና ላይ ምንድን ነበር ሩታ ስታደርግ የነበረው? ሁለታችሁ አንድ ላይ ቀጥሉ እያለች ስታወራ ነበር። መቼ ማለት ሄርሜላና አብርሃም ታስታርቅ አብረው እንዲቀጥሉና እኔ ከህይወታችሁ ወጣለሁ እያለች አልነበር? አብርሃም ሊተዋት አልቻለም። ማንን አብርሃም ሩታ ሊተዋት አልቻለም። ትሰማኛለህ?
የእውነት በምላስ ብቻ ነው ክርክሩን ትተህ አለች የለችም እኛ እሷን ማናገር ነው የምፈልገው። በቃ ይሄን ነው የፈለጋችሁ ሩታ የለችም። ስለዚህ እኛ ቅድሚያ ቼክ ማድረግ እንፈልጋለን። አንተ ስላልጋር አትፈትሹ ሄደህ ታች ቼክ ማድረግ ትችላለህ። ይኸውልህ እኛ ልናናገራት የመጣ ነው ሌላ ነገር አይደለም። ታችም ማያገባቸው የሰው ቤት አንተ አይመለከትም ሲጀመር። እሺ ሌላ ነገር ባትፈቅዱ ጥሩ ነው። እናስቀጥል ደግሞ ሄርሜላን አውሯት ትንሽ እና ቢያንስ ወንድሟ እኛ ብዙ አውርተናታል አልሰማችንም። ወንድሟ انت شرب خلاص بالك حلو 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 كبس بالك حلو الناس اللي بتشرب فيها اي يعني احنا كنا يا بنت الشاوس ينتسيبن ما القصد له تاو بلو بيفرق شيء بلو يتوال اب خالد أما اب نور الله أكبر وانتي زربر طلعنا خلاص جو هيد انت هيد 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 ازاي يا مسرتي ما كنا جاي استنيتنا بلعي هيك رفعتي ما سمعي لهم كل لازم تركزي يا أخي أنت من جنة مشي هاو قل እሺ መማታት ለአንተ ትልቅነት ነው፣ ጉብዝና ነው፣ ጀብድነት ነው። ስርል አናደድከ እንዲና ለጀዋለት እንደዚህ በላቸው። مواجه
አንተ ልትማር ተዘመጣው ነው ወላ ሽሮ ነው ነገር ከዛ ተከተለ ስመጣ እኮ ነው ማስጠጋት አያስፈልግም። በፍቅር በጸባይ ተው ሲሉት እሺ የሚል ምክር ሲሰማ ኤፕ ሲሉት እሺ የሚል ነው። ጎንበዛ ላይ ዛዳ ዲሞይ ለሊቱ አሰሪ አሚያቶሩ ኤፕ አሁን በላ ባላ አያስፈልግም። يا تنادي ما تبي تنادي ولا شيء وش ريخة تسمعني نفسها ኡድ የሚሉት ማለት ምን እንደሆነ ታውቂያለሽ? የሆነ ከባህር የሚያወጡት ጥፍር የለ ማጥቦ ምን ብሎ አጥሎ ምን ብሎ አጣቶ ያንቺ ምስከብስካር ወጋይ ወልደ አንገቴ አስተካክለው እንጨት ራሱ እንጨት አለ ራሱ እንጨት ይሄ እሱ የሆነ ጥፍር ነገር የሆነ ነገር የሚያደርጉት ኡድ የሚባለው የራሱ እንጨት ነው። እንደ ባህር ይወጣል እሱ ውድ ቦታ ይሄዳል ከህንድ ነው የሚመጣው